የጨጓራ ህመም እንቅልፍ ነስቷችኋል? የምትበሉት ነገርስ እሳት እየሆነ አስቸግሯችኋል? ብዙዎቻችን የጨጓራ ህመም ሲነሳብን የምናደርገው የመጀመሪያው ነገር ወደ ፋርማሲ መሮጥ ነው። ነገር ግን ቋሚ መፍትሄ በእጃችን ላይ አለ። ይህ መፍትሄ በጓዳችን ውስጥ እንዳለ ታውቃላችሁ? ዛሬ ተፈጥሯዊው የጨጓራ ፕላስተር ስለሚባለውና ለጨጓራ ቁስለት እጅግ ፍቱን ስለሆነው ስለ አብሽ አስገራሚ ጥቅሞች እናያለን። አብሽ እንዴት የቆሰለ የጨጓራ ግድግዳን እንደሚጠግን፣ እንዴት አሲድን እንደሚያረግብና በቤት ውስጥ በቀላሉም እንዴት ማዘጋጀት እንደምንችል ደረጃ በደረጃ አሳያችኋለሁ። በተጨማሪም ብዙ ሰዎች አብሽን ለመጠቀም የሚፈሩበትን የሽታ ጉዳይ እንዴት በቀላሉ ማስቀረት እንደምንችልና ሌሎች ጠቃሚ ጥንቃቄዎችንም የምናይ ይሆናል። ቪዲዮውን እስከ መጨረሻው በመከታተል ለጨጓራችሁ ሰላም ስጡት። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሁን በቀጥታ ወደ ዝርዝር መረጃው እንለፍ። አብሽ ለጨጓራ ቁስለት ያለው ፋይዳ እጅግ አስገራሚ የሚሆነው እንደ ተፈጥሯዊው የቁስል መሸፈኛ ሆኖ ስለሚያገለግል ነው። ዋናው ሚስጥሩም አብሹ ከውሃ ጋር ሲገናኝ በሚያመጣው በዚያ በሚለጠጥና በሚዝለገለግ ባህሪው ላይ ነው። ይህ ዝልግልግ ንጥረ ነገር ወደ ሆዳችን ሲወርድ ቀጥታ ሄዶ ቁስለት ባለበት የጨጓራ ግድግዳ ላይ እንደ አንድ ቀጭን መከላከያ ንብርብር ሆኖ ይለጠፋል። በዚህ የተነሳ በሆዳችን ውስጥ የሚመረተው አሲድ የቆሰለውን የጨጓራ ክፍል እንዳይነካውና እንዳያቃጥለው እንደ ፕላስተር ሆኖ ይጋርደዋል ማለት ነው። ከዚህም ባለፈ አብሽ በሆድ ውስጥ ያለውን የአሲድ መዛባት በማስተካከል የቃርና የመንደድ ስሜትን ወዲያውኑ የማረጋጋት ትልቅ የሆነ አቅም አለው። የጨጓራ ግድግዳችን በአሲድና በባክቴሪያ ምክንያት ተቆልቶ በሚያብጥበት ጊዜም አብሽ እንደ መድኃኒት ሆኖ እብጠቱን በማከም ቆዳው ራሱን እንዲያድስና ቁስሉ እንዲሻር ምቹ ሁኔታን ይፈጥራል። በአጭሩ አብሽ ማለት ለጨጓራችን እረፍት የሚሰጥ ቁስሉን ከንክኪ የሚጠብቅና የሆድ ውስጥ መቆጣትን የሚያበርድ የተፈጥሮ ስጦታ ነው። ስለዚህ አሁን በመቀጠል የአብሽ አዘገጃጀት ሂደቱንና እንዲሁም ደግሞ አጠቃቀሙን እንይ። አብሽ ለጨጓራ መድኃኒት እንዲሆን በትክክል ማዘጋጀቱ ወሳኝ ነው። መጀመሪያ የምንጠቀመው አብሽ ንጹህ መሆኑን ማረጋገጥ አለብን። በጣም ውጤታማው መንገድም አብሹን ፈጭቶ በዱቄት መልክ መጠቀም ቢሆንም ሙሉውን ዘር ተጠቅሞም ማዘጋጀት ይቻላል፣ ፍሬውን ማለት ነው። ታዲያም ለጨጓራ ቁስለት ሁለት ዋና ዋና የአዘገጃጀት መንገዶች አሉ። እንደ ህመሙ ጥንካሬ አንዱን መርጦ መጠቀም ይቻላል። የመጀመሪያው የአብሽን ዘር ዘፍዝፎ መጠጣት ነው። ይህ ለቀላል ቃርና እንዲሁም ደግሞ ለቀላል የጨጓራ መቆጣት ፍቱን የሆነ መፍትሄ ነው። ይህ ዘዴ አብሹ ሳይበስል በውስጡ ያሉትን ቫይታሚኖችና ማዕድናት በቀጥታ ለማግኘት ይረዳል። ታዲያ ይህንን ዘዴ ለማዘጋጀት አንድ የሾርባ ማንኪያ ንጹህ የሆነ የአብሽ ዘር እናዘጋጃለን። በደንብ ካጠብነው በኋላም በአንድ ብርጭቆ ቀዝቃዛ ውሃ ውስጥ እንጨምረዋለን። ብርጭቆን ከድነን ሌሊቱን ሙሉ ይሄ ማለት ከ8 እስከ 10 ሰዓት ያክል ማቆየት አለብን። በዚህ ጊዜ አብሹ ይለሰልሳል፣ ውሃውም ወደ ቢጫነት ይቀየራል። ከዛ በኋላ ጠዋት ውሃውን አጥልሎ በባዶ ሆድ ብቻ ውሃውን መጠጣት ይኖርብናል ማለት ነው። ሁለተኛው መንገድ ደግሞ የአብሽ ጁስን ማዘጋጀት ነው። ይሄ ማለት አብሽን እየመቱ እናቶቻችን እንደሚጠቀሙት አብሽን ዘፍዝፎ አድሮ ዱቄቱን ማለት ነው በዛ መልኩ ማዘጋጀት ማለት ነው። ይህም ለቆሰለ ጨጓራ በጣም ውጤታማ የሆነ መፍትሄና መንገድ ነው። ታዲያ ይሄ ዘዴ አብሹ በደንብ እንዲዝለገለግ ይሄ ማለት ዝልግልግ የሆነ ፈሳሹን እንዲያወጣ ስለሚያደርገው የጨጓራ ግድግዳን ለመሸፈን የተመረጠ ዘዴ ነው። ይህንንም ለማድረግ ግማሽ ሲኒ የሚሆን የአብሽ ዱቄት የተፈጨውን ማለት ነው እናዘጋጃለን ወይም ደግሞ እንወስዳለን። ከዛ በኋላ ዱቄቱን በአንድ ብርጭቆ ውሃ በጥብጦ ለ3 ወይም ደግሞ ለ4 ሰዓታት ያክል ማቆየት ነው። ወይም ደግሞ እንደ እናቶቻችን አሳድረንም መጠቀም እንችላለን። አብሹ ውሃውን መጠጥ አድርጎ ሲዝለገለግ የምታዩት ይሆናል። እንደ አማራጭ ደግሞ አብሹን ለጥቂት ደቂቃዎች ያክል በዝቅተኛ እሳት ላይ ማፍላትም ትችላላችሁ። ይህም ይበልጥ እንዲወፍር ያደርገዋል። ማፍላት ሲባል ግን እንደ ማሞቅ ማለት ነው እንጂ በደንብ ከፍተኛ እሳት ማፍላት ማለት አይደለም። ከዛ ካቀዘቀዛችሁት በኋላ አንድ የሾርባ ማንኪያ ንጹህ ማር ጨምራችሁ መጠቀም ትችላላችሁ። ማር አብሹ ቶሎ የጨጓራ ቁስለትን እንዲያድን ይረዳዋል። ምክንያቱም ማር በራሱ አንቲባክቴሪያል ስለሆነ ጨጓራችሁ የመዳን ሂደቱን ያፋጥንላችኋል ማለት ነው። ስለዚህ በእነዚህ ሁለት ዘዴዎች ማዘጋጀትና አብሽን መጠቀም እንችላለን። ታዲያ ቀጥሎ አጠቃቀሙና እንዴትስ መቼ መጠጣት ይኖርብናል የሚለው ማወቅ አለባችሁ። አብሽ መድኃኒት እንዲሆን አጠቃቀሙ ወሳኝ ነው።
ካዘጋጀነው በኋላ እንዴት መጠቀም አለብን የሚለው ማወቅ ወሳኝ ነው። የመጀመሪያው እንግዲህ መጠቀም ያለብን በባዶ ሆድ ነው። በጠዋት ምንም አይነት ምግብ ሳትበሉ መጠጣቱ ቅድሚያ ይሰጠዋል። ይህም አብሹ ቀጥታ ከጨጓራ ግድግዳ ጋር እንዲገናኝና እንዲሸፍነውም ይረዳዋል። ቁርስ ከመብላታችሁ ከ30 ደቂቃ በፊት ብትጠጡት ተመራጭነት አለው። የቆይታ ጊዜው ደግሞ ለውጡን ለማየት ቢያንስ ለተከታታይ ከ7 እስከ 10 ቀናት ያክል መጠቀም ያስፈልጋል። ሌላው በቀን አንድ ጊዜ ነው መጠጣት ያለባችሁ፣ እሱንም ጠዋት። ካልሆነ ግን ወይም ደግሞ ህመሙ ከባድ ከሆነባችሁ ማታ ከመተኛታችሁ በፊት አንድ ጊዜም መጨመር ወይም ደግሞ መጠጣት ትችላላችሁ ማለት ነው። ነገር ግን እንደ ግለሰቡ ፍላጎት እንዲሁም ደግሞ እንደ ህመሙ አይነትና እንደ አኗኗር ዘይቤው ሌሎች አብሽን ለጨጓራ ህመም አዘጋጅተን የምንጠቀምባቸው መንገዶች አሉ። አሁን ከነገርኳችሁ ሁለት ዋነኛ መንገዶች በተጨማሪ ማለት ነው። የመጀመሪያው የአብሽን ሻይ ማዘጋጀት ነው። ይህ ፈጣን ረፍት ይሰጣችኋል። ይሄ መንገድ አብሹን ዘፍዝፎ ለማቆየት ጊዜ ለሌላቸው ሰዎች የሚሆን ነው። አብሹን በውሃ ውስጥ ጨምራችሁ ለ10 እና 15 ደቂቃዎች ያክል ቀስ ባለ እሳት ታፈሉታላችሁ። ከዚያም ውሃውን አጥልሎ እንደ ሻይ መጠጣት ነው። ይህ መንገድ በተለይ በምግብ መታወክ ምክንያት ለሚመጣ የሆድ ቁርጠት ፈጣን የሆነ እረፍትን ይሰጣል። ሌላው አብሽን ከእርጎ ጋር መጠጣት ነው። ይህ ለቃርና ለጨጓራ መንደድ ፍቱን ነው። እርጎ በራሱ የጨጓራን አሲድ የማቀዝቀዝ ባህሪ አለው። አንድ የሻይ ማንኪያ የተፈጨ አብሽን ከአንድ ስኒ እርጎ ጋር በደንብ አዋህዳችሁ መውሰድ ማለት ነው። ይህም ሆድ በተለይ ቅመም የበዛበት ምግብ በልታችሁ ጨጓራችሁ ለሚቃጠል ሰዎች እንደ ማቀዝቀዣ ሆኖ ያገለግላችኋል። ሌላው ሶስተኛው መንገድ ደግሞ አብሽን በወተት መጠጣት ነው። ወተት የጨጓራን ግድግዳ የማለስለስ ትልቅ ብቃት አለው። ስለዚህ አንድ የሻይ ማንኪያ አብሽን በአንድ ብርጭቆ ሞቅ ባለ ወተት ውስጥ በጥብጦ መጠጣት ነው። ይሄ ያው ዱቄቱን ማለት ነው። ይህ በተለይ ማታ ላይ ከመተኛታችሁ በፊት ቢወሰድ የሌሊት የጨጓራ ህመምን ያስታግስላችኋል። ነገር ግን ወተት የማይስማማችሁ ሰዎች ጥንቃቄ ማድረግ ይኖርባችኋል። ስለዚህ አብሽን በዋነኛነት መጀመሪያ ባልኳችሁ በሁለት ዋነኛ መንገዶች ለጨጓራ ቁስለት እንዲሁም ደግሞ ለጨጓራ ህመም መጠቀም እንችላለን። ከዛ ባለፈ ግን አብሽን አሁን በነገርኳችሁም በሶስት መንገዶች፣ ይሄ ማለት አብሽን እንደ ሻይ፣ ሁለተኛ ደግሞ አብሽን ከእርጎ ጋር በመቀላቀል በተጨማሪም ደግሞ አብሽን ከወተት ጋር በመቀላቀልም ለጨጓራ ህመም መጠቀም ይቻላል ማለት ነው። ነገር ግን ዋነኛ የሚባሉት መጀመሪያ ላይ የነገርኳችሁ ሁለት የአዘገጃጀት ዘዴዎች ናቸው። እንግዲህ ውድ ተመልካቾቼ አብሽ ለጨጓራ ቁስለት ያለውን ድንቅ ፋይዳ እስካሁን አብረን ተመልክተናል። ነገር ግን ማንኛውንም ተፈጥሯዊ መፍትሄ ስንጠቀም ልናውቃቸው የሚገቡ ጥቂት የሆኑ ጥንቃቄዎች አሉ። በመጀመሪያ አብሽ የደም ውስጥ ስኳርን የመቀነስ ከፍተኛ የሆነ ባህሪ ያለው። ስለዚህ የስኳር ህመም ያለባችሁና መድኃኒት የምትወስዱ ሰዎች አብሽን አዘውትራችሁ ከመጠቀማችሁ በፊት የስኳር መጠናችሁን በጣም እንዳይቀንስ የግድ ሐኪማችሁን ማማከር አለባችሁ። ሁለተኛው ነጥብ ደግሞ ነፍሰ ጡር እናቶች ናችሁ። ነፍሰ ጡር እናቶች አብሽን በከፍተኛ መጠን ከመውሰድ መቆጠብ ይኖርባችኋል። አብሽ የማህፀን ጡንቻዎች እንዲኮማተሩ የማድረግ እድል ስላለው ለደህንነታችሁ ሲባል ጥንቃቄ ማድረጉ ይመከራል። በመጨረሻም ልብ ልንለው የሚገባው ትልቁ ነገር እነዚህ የቤት ውስጥ መፍትሄዎች ለቀላልና ለመካከለኛ የጨጓራ ህመሞች እጅግ ውጤታማ ቢሆኑም ህመማችሁ እየበረታ የሚሄድ ከሆነ፣ ከፍተኛ ክብደት መቀነስ ካለባችሁ ወይም ደግሞ ደም የማስመለስ ምልክት ካያችሁ በቤት ውስጥ ለመታከም ከመሞከር ይልቅ በአፋጣኝ ወደ ህክምና ተቋም በመሄድ የባለሙያ እርዳታን ማግኘት እንዳለባችሁ ላሳስባችሁ እወዳለሁ። ጤናችሁ ከማንኛውም ነገር በላይ ውድ እንደሆነ ልታውቁ ይገባል። ሌላው ከአብሽ ጋር በተያያዘ አንድ መዘንጋት የሌለብን ግልጽ መሆን ያለበት ነገር አለ። እሱም የአብሽ ሽታ ነው። አብሽ በውስጡ ጠንከር ያለ መዓዛ ያለው ንጥረ ነገር ስለሚይዝ አዘውትረን ስንጠቀመው በላባችን ወይም ደግሞ በሽንታችን አማካኝነት ያ የራሱ የሆነ ለየት ያለ ሽታ ሊወጣ ይችላል። ይህም ሽታ ብዙ ሰዎችን አብሽን ከመጠቀም እንዲቆጠቡ ሲያደርጋቸው ይስተዋላል። ነገር ግን ለዚህም ሁለት መፍትሄዎች አሉ። አንደኛው አብሹን ስናዘጋጅ ጥቂት ቀረፋ ወይም ደግሞ ሎሚን አብሮ በመጨመር ያንን ሽታ መግደል ወይም ደግሞ መቀነስ ይቻላል። ሁለተኛውና ዋነኛው መፍትሄ ግን አብሽ በምንጠቀምባቸው ቀናት ውስጥ ውሃ በብዛት መጠጣት ነው። ውሃ በብዛት ስንጠጣ በሰውነታችን ውስጥ ያለውን የአብሽ ክምችት በሽንት መልክ ቶሎ ቶሎ ጠርጎ እንዲወጣ ስለሚያደርገው ሽታው በላባችን አማካኝነት እንዳይወጣ ይረዳል ማለት ነው። ስለዚህ ሽታውን በመፍራት ብቻ ይህንን ድንቅ የሆነ የተፈጥሮ መድኃኒትን እንዳታጡት። እነዚህ የጠቀስኳቸውን ቀላል የሆኑ ዘዴዎችን በመጠቀም የጨጓራችሁን ሰላም መመለስ ትችላላችሁ። የዛሬው መረጃ ይህን ይመስል ነበር። እናንተም አብሽን ተጠቅማችሁ ያገኛችሁት ውጤት ወይም ደግሞ ሌሎች የጨጓራ መፍትሄዎችን የምትጠቀሙት ካለ በኮሜንት መስጫው ላይ ሀሳባችሁን አጋሩኝ።
ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁና ለወዳጆቻችሁም ማጋራታችሁን አትርሱ። ለቻናሌም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰቤ አባል ሁኑ። በሚቀጥለው በሌላ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው